ሰላም ሰላም እንዴት ናችሁ? እንዴት ቆያችሁ? ውድ ቤተሰቦቻችን ዛሬ ደግሞ በአዲስ ርዕስ በአዲስ ሀሳብ ለኔትወርክ ወይም ደግሞ ለሃርድዌር ኔትወርኪንግ የሚሆን ኮርስ ወይም ደግሞ አስፈላጊ የሆነ ኮርስ አብዛኛው ጊዜ በኔትወርኪንግ ላይ ወይም ደግሞ አብዛኛው በኢንስታሌሽን ስራዎች ላይ እና ኔትወርክን ኢምፕሊመንት በምናደርግበት ጊዜ እነዚህ ሀሳቦች ይኖራሉ። ስለ ኔትወርክ ፕሮቶኮል ምንድነው ፕሮቶኮል ማለት፣ ስለ ፕሮቶኮል አስፈላጊነት፣ ስለ ፕሮቶኮል ስራና ጥቅሞች ምንድናቸው የሚለውን በዛሬው ሴሽናችን ላይ በሰፊው ለማየት ወይም ደግሞ ለመዳሰስ እንሞክራለን። ስለዚህ አስፈላጊ የሆነ ኮርስ እንዲሁም ደግሞ ማየት ያለባችሁና መከታተል ያለባችሁ ኮርስ ነው። ስለዚህ ስለ ፕሮቶኮል የግድ መሰረታዊ የሆነ እውቀት ሊኖረን ይገባል። ፕሮቶኮል የሚባለው ነገር ምን አይነት ስራ እንደሚሰራና ሜን የሆነ ፋንክሽኑ ምን እንደሆነ መለየትና መገንዘብ ያስፈልጋል ብዬ አስባለሁ። ስለዚህ የተለያዩ እንደዚህ አይነት ቪዲዮዎች እንዲደርሳችሁ አዳዲስ ቪዲዮ እንዲደርሳችሁ የተሻለ እና ሰፋ ያሉ አስፈላጊ የሆኑ ኮርሶችና ኮኦፕሬቲቭን ያማከለ ሀሳቦችን ኮኦፕሬቲቭ አካውንቲንግ፣ ኮኦፕሬቲቭ ማርኬቲንግ፣ ኮኦፕሬቲቭ ማኔጅመንት እንዲሁም ደግሞ ከአይቲ ጋር ተያይዞ ከዳታቤዝ እና ከሃርድዌር ጋር ተያይዞ ያሉ የተለያዩ ኮርሶችን የምናነሳበት የዩቲዩብ ቻናላችን ነው። ስለዚህ በዚህ ዩቲዩብ ቻናላችን ላይ አዲስ ቪዲዮ እንዲደርሳችሁ ከፈለጋችሁ ሳብስክራይብ በማድረግ እና ሌላ ለምታውቁት ጓደኞቻችሁ ለክላስ አጋሮቻችሁ ሼር በማድረግ ላይክ በማድረግ የቤተሰባችን አባል እንድትሆኑና እንድትደግፉን እንጠይቃለን። ስለዚህ የዛሬው ክላሳችን ኢንስቶል ኤንድ ማኔጅ ኔትወርክ ፕሮቶኮል፣ እንዴት ነው ፕሮቶኮልን ኢንስቶል ማድረግና ማኔጅ ማድረግ የምንችለው የሚለው እናያለን። ስለዚህ ዲፓርትመንት ኦፍ ኢንፎርሜሽን ቴክኖሎጂ ኢን ዘ ሌቭል 3 ዩሲያችን ደግሞ ኢንስቶል ኤንድ ማኔጅ ኔትወርክ ፕሮቶኮል ነው። ስለዚህ እነዚህን ርዕስ ነው ዛሬ የምናየው ማለት ነው። ስለዚህ ኢንትሮዳክሽን ፓርትስ ኦፍ ዚስ ኮርስስ so at the end of this modules the trains will be able to know። ስለዚህ ይሄንን ሞጁል ከጨረሰን በኋላ ትሬኑ ምንን ነገር ማወቅ መቻል አለበት። ቤዚክ ኮንሴፕት ኦፍ ፕሮቶኮል፣ ስለ ፕሮቶኮል መሰረታዊ የሆነ ነገር ወይም ደግሞ ፕሮቶኮል ምን እንደሆነና ስለ ፕሮቶኮል አስፈላጊ የሆኑ ነገሮች ቤዚክ የሆኑ ነገሮችን ኮንሴፕት ማወቅ እንዳለበት፣ ኔትወርክ ፕሮቶኮል ኤንድ ዜር ፋንክሽን፣ ስለ ኔትወርክ ፕሮቶኮል እና ፋንክሽናቸው ምንድነው የሚለውን ነገር ማወቅ፣ how protocol is work፣ ፕሮቶኮል ደግሞ እንዴት ነው ስራውን መስራት የሚችለው ወይም ደግሞ እንዴት ነው ስራቸውን የሚሰሩት ፕሮቶኮሎች፣ ፕሮቶኮል እና ፖርት ነምበር። ስለዚህ ፕሮቶኮል እያንዳንዱ ፕሮቶኮል የምንጠቀማቸው ፕሮቶኮሎች በተለያዩ ዲቫይሶች ላይ በሀብ ላይ በስዊች ላይ በምንጠቀምበት ጊዜ ፖርት ነምበር አላቸው። እነዛ ፖርት ነምበሮች እነማን ናቸውና ስንት ናቸው የሚለውን ያውቃል ትሬነሩ። ስለዚህ ፐርፐዝ ኦፍ ኔትወርክ ፕሮቶኮል፣ የኔትወርክ ፕሮቶኮል ፐርፐዙ ዋነኛ አላማው ምንድነው? ስለዚህ ፕሮቶኮል ታይፖቹ ደግሞ እነማን ናቸው? ስለነ ኤችቲቲፒ፣ ኤችቲቲፒኤስ፣ ፋይል ትራንስፈር ፕሮቶኮል፣ አይፒ፣ አይሲኤምፒ and POP3 and H3 etc። ስለዚህ የተለያዩ የፕሮቶኮል ታይፖች አሉ ማለት ነው። ስለዚህ እነዛን ፕሮቶኮል ታይፖች ማወቅና መገንዘብ ሰፋ ያለ የፕሮቶኮል ግንዛቤን እንዲኖራችሁ ያስችላችኋል ይሄ ኮርስ። ስለዚህ ይህንን የሚማር ትሬነርስ እነዚህ ነገሮች አፍተር ዘ ኤንድ ኦፍ ዘ ዴይ ማወቅ አለበት ማለት ነው። ስለዚህ ኢንትሮዳክሽን ኦፍ ዘ ኒው ፕሮቶኮል፣ ቤዚክ ኮንሴፕት ኦፍ ኔትወርክ ፕሮቶኮል። ኔትወርክ ፕሮቶኮል is an established set of rules that determine how data is transmitted between different devices in the same network። ስለዚህ ኔትወርክ ፕሮቶኮል የምንለው ነገር ምንድነው? an established set of rule ወይም ደግሞ ህግ ነው that determine how data is transmitted። ዳታዎች እንዴት ነው ትራንስሚት መሆን የሚችሉት between different device፣ በተለያዩ ዲቫይሶች ላይ ማለት ነው። ስለዚህ እነዛ ዲቫይሶች አንዱን ኢንፎርሜሽን የራሱን ኢንፎርሜሽን ለሌላኛው ለክላይንት ኢንፎርሜሽን ሰርቨሩ ለክላይንቱ መረጃን መላክ በሚፈልግበት ጊዜ እንዴት ነው መላክ የሚችለው? ስለዚህ ያንን ነገር ደግሞ ማኔጅ የሚያደርግ ሴት ኦፍ ሩል ነው ፕሮቶኮል የምንለው ነገር ማለት ነው። ስለዚህ ዲፈረንት ዲቫይስ ኦፍ ኢን ዘ ሴም ኔትወርክ፣ በተመሳሳይ ኔትወርክ ላይ የተለያዩ ዲቫይሶችን ምን የሚያደርግልን ነው ማለት ነው? ዳታን ትራንስሚት እንድናደርግ የሚያስችለን ሴት ኦፍ ሩል ነው። ኢሴንሻሊ ኢት አሎውስ ኮኔክትድ ዲቫይስ ቱ ኮሙኒኬት ዊዝ ኢች አዘር። ስለዚህ እያንዳንዱ ዲቫይሶች ኮሙኒኬት እንዲያደርጉ ምን ያደርጋል ማለት ነው? ያስችላቸዋል ማለት ነው። ሪጋርድለስ ኦፍ ኤኒ ዲፈረንስ ኢን ዜር ኢንተርናል ፕሮሰስ ስትራክቸር ኦፍ ዲዛይን፣ ምንም አይነት የኢንተርናል ዲፈረንስ እና የስትራክቸር ዲዛይን
ምን ሳያደርገው ማለት ነው ዲተርማይን ሳያደርገው ከምን አኳያ ከኢንተርናል ፕሮሰስ እና ከስትራክቸር ዲዛይን አኳያ ምን ያደርጋል ማለት ነው ኮኔክት ያደርጋል ማለት ነው። ስለዚህ እያንዳንዱ ኮምፒውተር እያንዳንዱ ዲቫይስ ከሌላኛው ኮምፒውተር ጋር ኮኔክት ማድረግ በምንፈልግበት ጊዜ ዳታዎችን ሼር መደረግ በምንፈልግበት ጊዜ መጀመሪያ ሴሽኑን ከፍተን ከሴሽኑ በኋላ የምንጠቀመው ፕሮቶኮል ምን አይነት ፕሮቶኮል ነው የሚለውን ነገር ሊያስችለን የሚችለው ወይም ደግሞ ያንን ማኔጅ የሚያደርግልን አንዱ አካል አንዱ ህግ ፕሮቶኮል ነው ማለት ነው። ስለዚህ ፕሮቶኮል ኢዝ ስታንዳርዳይዝድ ሴት ኦፍ ሩልስ ፕሮቶኮል የምንለው ስታንዳርዳይዝድ የሆነ ወይም ደግሞ ስታንዳርዱን የጠበቀ ሩል ነው ህግ ነው ፎር ፎርማቲንግ ኤንድ ፕሮሰሲንግ ኦፍ ዳታን ፎርማት ማድረግና ዳታን ፕሮሰስ የሚያደርግ ማለት ነው። ስለዚህ ፕሮቶኮል ኢኔብል ኮምፒውተር ቱ ኮሚኒኬት ዊዝ ዋን አናዘር ስለዚህ እያንዳንዱ ኮምፒውተሮች ከሌላኛው ኮምፒውተሮች ጋር ኮሚኒኬት እንዲያደርግ የሚያስችላቸው ወይም ደግሞ ኢኔብል እንዲሆኑ የሚያስችል ህግ ፕሮቶኮል እንለዋለን። ኔትወርክ ፕሮቶኮል አር ሴት ኦፍ ሩልስ ኮንቬንሽን ኤንድ ዳታ ስትራክቸር ዛት ዲክቴት ሃው ዲቫይስ ኤክስቼንጅ ዳታ አክሮስ ኔትወርክስ እንዴት ነው ዳታ ከአክሮስ ከሆኑ ኔትወርኮች ጋር አክሮስ ከሆኑ ዲቫይሶች ጋር እንዴት ኮሚኒኬት ማድረግ ይችላል የሚለውን ነገር ነው የሚያነብልን የሚያጠናልን ኤክስፕላይን የሚያደርግልን ወይም ደግሞ ማኔጅ የሚያደርግልን ፕሮቶኮል የምንለው ነገር ማለት ነው። ኔትወርክ ፕሮቶኮል አር ሴት ኦፍ ሩልስ ገቨርኒንግ ኤክስቼንጅ ኦፍ ኢንፎርሜሽን ኢን አን ኢዚ ሪሌብል ኤንድ ሴኪዩር ዌይ ስለዚህ ፕሮቶኮልን ስንጠቀም የራሱ የሆነ ኤክስቼንጅ ገቨርን ያደርጋል ማለት ነው። በምን አይነት መልኩ ኢዚ በሆነ መልኩ ቀላል በሆነ መልኩ እንዲሁም ደግሞ ሪሌብል በሆነ መልኩ ምቾት ወይም ደግሞ እንዲመች አድርጎ እና ሴኪዩር በሆነ መልኩ ማለት ነው። የኛ ዳታ የኛ ኢንፎርሜሽን ምኑን ጠብቆ ሴኪዩሪቲነቱን ወይም ደግሞ የተጠበቀ ሆኖ ምንም አይነት አደጋ ሳያጋጥመው ሴኪዩር በሆነ መልኩ ዳታው መረጃው እንዲደርስ የሚያደርግ ሴት ኦፍ ሩል ነው። in order for two computers to take to each other they must be speaking the same language ስለዚህ እያንዳንዱ ኮምፒውተሮች ኮሚኒኬት ማድረግ ከፈለጉ ምን ማድረግ መቻል አለባቸው ስፒኪንግ ዘ ሴም ላንጉዌጅ ተመሳሳይ የሆነ ቋንቋ ምን ማድረግ አለባቸው ኮሚኒኬት ማድረግ አለባቸው። ስለዚህ ያን ነገር ደግሞ እንዲያደርጉ የግድ ምን ያስፈልጋል ማለት ነው ፕሮቶኮል ያስፈልጋል ማለት ነው። ሊስት ኦፍ ፕሮቶኮል የምንለው ምን አይነት ስራዎችን ሊሰራ ይችላል there are thousands of different network protocol ብዙ አይነት ወይም ደግሞ በሺ የሚቆጠሩ የኔትወርክ ፕሮቶኮል አይነቶች አሉ። ስለዚህ but they all perform three primary actions ስለዚህ ነገር ግን እነዚህ ሁሉም ፕሮቶኮሎች እነዚህን ሶስቱን ኪ ኤሌመንት አክሽኖችን ፐርፎርም ያደርጋሉ ማለት ነው። the first one is communication የምንለው the second one is network management the third one is security የምንለው ነገር ማለት ነው። ስለዚህ መጀመሪያ ላይ የኮሙኒኬሽን ስራን ይሰራል ዲቫይሶች ኮሙኒኬት እንዲያደርጉ ያደርጋል ኔትወርክ ማኔጅ እንዲያደርግ ይሆናል ወይም ደግሞ እያንዳንዱ ኔትወርክ ምን በሆነ መልኩ ፋስት በሆነ መልኩ ስፒድ በሆነ መልኩ ኮሙኒኬት እንዲያደርጉ ያደርጋል ኔትወርኩን ማኔጅ ያደርጋል። እንዲሁም ሴኪዩሪቲ ምንም አይነት እንደ ኤስኤስኤች ያሉ ፕሮቶኮሎች ሴኪዩሪቲያቸውን ጠብቀው ዳታዎች እንዲተላለፉ ያደርጋል ማለት ነው። ስለዚህ እነዚህ ኪ የሆኑ የፕሮቶኮል ስራዎች ናቸው ማለት ነው ፕራይመሪ አክሽኖቹ ናቸው። ስለዚህ ኮሙኒኬሽን ፕሮቶኮል አለው ዲፈረንት ኔትወርክ ዲቫይስ ቱ ኮሙኒኬት ዊዝ ኢች አዘር they are used in both analog and digital communication and can be used for important process ranging from transferring file between device to accessing the internet እያንዳንዱን ኢንተርኔት አክሰስ ማድረግ ከፈለግን ፋይል ትራንስፈር ማድረግ ከፈለግን ከዲቫይስ ከአንዱ ዲቫይስ ወደ አንዱ ዲቫይስ ከአናሎግ ወደ ዲጂታል ወይም ከዲጂታል ወደ አናሎግ መዳረግ ከፈለግን የግድ ምን ያስፈልገዋል ማለት ነው ያንን ኮሙኒኬሽን ኢምፕሊመንት ሊያደርግልን ወይም ደግሞ ቋንቋውን እንድንግባባ የሚያስችለን ፕሮቶኮል ያስፈልጋል ማለት ነው። ኮመን ታይፕስ ኦፍ ኮሙኒኬሽን ፕሮቶኮል ኢንክሉድ ዘ ፎሎዊንግ ስለዚህ ኮመን የሆኑ ፕሮቶኮል የፕሮቶኮል ታይፖች እነዚህ ናቸው። ስለዚህ በዋናነት እነዚህን ስራዎችን ሊሰራ ይችላል ማለት ነው። አውቶሜሽን ሊሰራ ይችላል። ስለዚህ this protocol are used to automate different process የተለያዩ ፕሮሰሶችን አውቶሜት ራሱን በራሱ እንዲሰራ ያደርጋል ማለት ነው። in both ኮሜርሻል እና ፐርሰናል ሲቲንግ ኮሜርሻል በሆነና ፐርሰናል በሆኑ ሲቲንጎች ሳቻስ ስማርት ቢልዲንግስ እነዚህ የተለያዩ ስማርት የሆኑ ወይም ደግሞ አዳዲስ ቢልዲንጎችን በመንሰራበት ጊዜ ክላውድ ቴክኖሎጂ ኦር ሰልፍ ድራይቪንግ ቪሃይስ ስለምንላቸው ራሳቸውን በራሳቸው ኮንትሮል እያደረጉ ወይም ደግሞ ሰልፍ ድራይቭ የሚያደርጉ ኮምፒውተሮች እንትን መኪናዎች አሉ የተለያዩ ተሽከርካሪዎች አሉ የተለያዩ ሞተር ሳይክሎች አሉ ማለት ነው። ስለዚህ
ያንን ነገር ደግሞ እንዲያደርግ የሚያስችለው አንዱ የፕሮቶኮል ስራ ነው ማለት ነው፣ ኢንስታንት ሜሴጂንግ። ስለዚህ ሌላው ደግሞ ኮሚኒኬሽን ለመፍጠር ፕሮቶኮል አንዱ የሚያስፈልገን ኤስኤምኤስ የምንለው ፕሮቶኮል ማለት ነው። ያ ማለት ኢንስታንቲኒየስሊ ቴክስት ቤዝድ ኮሚኒኬሽን ኦን ስማርትፎን ኤንድ ኮምፒውተር ኦኪርስ ቢኮዝ ኦፍ ነምበር ኦፍ ዲፈረንት ኢንስታንት ሜሴጂንግ ኔትወርክ ፕሮቶኮል። ስለዚህ ኢንስታንት ሜሴጂንግ የምንለው እኛ የምንላላከው ኤስኤምኤስ ሜሴጅ ማለት ነው። ስለዚህ ያ ኢንስታንቲኒየስሊ ወይም ደግሞ በፍጥነት ያንን ቴክስት ምን መደራረግ እንችላለን? ኮሚኒኬት መደራረግ እንችላለን በተለያዩ ስማርትፎኖች እና በኮምፒውተሮች። ስለዚህ እነዚህን እንድናደርግ የሚፈቅድልን ነገር ፕሮቶኮል ነው። ስለዚህ ራውቲንግ፣ ሌላው ደግሞ ራውቲንግ ስራዎችን ሊሰራ ይችላል። የራውቲንግ ፕሮቶኮሎች ምንድናቸው? ፐርሚት ኮሚኒኬሽን ቢትዊን ራውተር እና አዘር ኔትወርክ ዲቫይስ። ራውተሩና ሌላው ኔትወርክ ዲቫይሶች የተለያዩ ሀቦች ሊሆኑ ይችላሉ፣ ሪፒተሮች፣ ኮምፒውተሮች፣ ሰርቨሮች፣ እነዚህ ሁሉ አዘር ዲቫይሶች ምን እንዲያደርጉ ኮሚኒኬት እንዲያደርጉ ፐርሚት ያደርጋል ማለት ነው። ስለዚህ የራውቲንግን ስራ ይሰራል። ዜር አር ኦልሶ ራውቲንግ ፕሮቶኮል ስፔሲፊካሊ ፎር አድሆክ ኔትወርክ የምንለው ነገር ማለት ነው። ሌላው ደግሞ ብሉቱዝን ሊሰራ ይችላል ማለት ነው። ብሉቱዝ እኛ አሁን ከስልካችን ወደ ሌላ ስልክ ፋይል ትራንስፈር በምናደርግበት ጊዜ የምንጠቀመው የፕሮቶኮል አይነት ብሉቱዝ ፕሮቶኮል ነው። ኤቨር ፖፑላር ብሉቱዝ ዲቫይስ ኢንክሉዲንግ ሄድሴት፣ ስማርትፎን፣ ኮምፒውተርስ ወርክ ዱ ቱ ቫራይቲ ኦፍ ዲፈረንት ብሉቱዝ ፕሮቶኮል። ብሉቱዝ ፕሮቶኮልን ተጠቅመው ምን ያደርጋሉ ማለት ነው? ስልካቸውን ዋይርለስሊ ኮሚኒኬት ያደርጋሉ ወይም ደግሞ ያገናኛሉ፣ ኮኔክት ያደርጋሉ ማለት ነው። ስለዚህ ጆሮአችን ላይ አድርገን የምንጠቀመው የሄድሴት እና ከስልካችን ጋር ኮኔክት በሆነው ፕሮቶኮል በብሉቱዝ ፕሮቶኮል ምን ማድረግ እንችላለን? መስማት ወይም ማዳመጥ እንችላለን ማለት ነው። ልክ እንደዛው በተመሳሳይ ከተለያዩ ስማርትፎኖች ጋር ምን ማድረግ እንችላለን ማለት ነው? ኮኔክት ማድረግ እንችላለን ይህን ፕሮቶኮል በመጠቀም። ፋይል ትራንስፈር ፕሮቶኮል፣ ሌላው ደግሞ የፋይል ትራንስፈር ፕሮቶኮሎች አሉ ማለት ነው። ኢፍ ዩ ሃቭ ኤቨር ሙቭድ ፋይል ፍሮም ዋን ዲቫይስ ቱ አናዘር ኢዘር ቪያ ፊዚካል ኦር ዲጂታል ሚዲየም ዩ ሃቭ ዩዝድ ፋይል ትራንስፈር ፕሮቶኮል። ኤፍቲፒ የምንለውን ፕሮቶኮል እንጠቀማለን ፋይልን ትራንስፈር በምናደርግበት ጊዜ ማለት ነው። ስለዚህ ሌላው ደግሞ ኢንተርኔት ፕሮቶኮል አለ። ኢንተርኔትን ብቻ እንጠቀም የሚያስችለን ፕሮቶኮል አይነት ማለት ነው። ኢንተርኔት ፕሮቶኮልስ አሎውስ ዳታ ቱ ቢ ሴንድ ቢትዊን ዲቫይስ ቪያ ዘ ኢንተርኔት። ዘ ኢንተርኔትን ተጠቅመን ኔትወርክን ሴንድ ወይም ደግሞ ኔትወርክን ሴንድ እንድናደርግ የሚያስችለን። ዚስ ኢንተርኔት ኩድ ኖት ኦፕሬት አስ ኢትስ ካረንትሊ ዳዝ ኖት ዊዛውት አይፒ አድሬስ። ከአይፒ አድሬስ ከሌለው ያ ኮምፒውተር አይፒ አድሬስ ከሌለው ምን ማድረግ አይችልም? አክሰስ ማድረግ አይችልም ማለት ነው። ስለዚህ የአይፒ አድሬስ ከሌለው የፕሮቶኮል ከሌለው የኢንተርኔት ፕሮቶኮል ከሌለው ምንም አይነት ስራ መስራት አይችልም የኛ ዲቫይስ ማለት ነው። ስለዚህ የግድ ምን ያስፈልጋል? ዊ ሹድ ኦር ዊ መስት ቱ ዩዝ ፎር ዚስ ፕሮቶኮል። ስለዚህ እነዚህ ነገራቶች አስፈላጊ ናቸው ማለት ነው። ፕሮቶኮል ዲፋይንስ ኤንድ ዲስክራይብስ ዘ ቫሪየስ ፕሮሲጀር ኒድድ ቱ ኢፌክቲቭሊ ኦፕሬት ኮምፒውተር ኔትወርክስ። ፕሮቶኮል የምንለው ወይም ዲስክራይብ ስናደርግ ቫሪየስ የሆነ ፕሮሲጀር አለው ኒድድ ቱ ኢፌክቲቭሊ ኦፕሬት ኮምፒውተር ኔትወርክስ። ስለዚህ ኮምፒውተር ላይ ኔትወርክን ኢምፕሊመንት እንድናደርግ የሚያደርገን ኢፌክቲቭሊ እንድንጠቀም የሚያስችለን ዚስ ፕሮቶኮል አፌክት ቫሪየስ ዲቫይስ ኦን ኤ ሲንግል ኔትወርክ። በአንድ ሲንግል ኔትወርክ ላይ ፕሮቶኮሎች የተለያዩ አፌክት ሊያደርጉ ይችላሉ። ኢንክሉዲንግ ኦፍ ኮምፒውተርን ጨምሮ ራውተርን ጨምሮ ሰርቨርን ጨምሮ ቱ ኢንሹር ኢች ዋን ኤንድ ዘ ኔትወርክ አስ ሆል ፐርፎርም ኦፕቲማሊ። ስለዚህ ጀነራሊ ምንድነው ማለት ነው ፕሮቶኮል የምንለው ነገር የተለያዩ ዲቫይሶች ከሌላኛው ዲቫይስ ጋር ኮሚኒኬት እንዲያደርጉ ላንጉጃቸውን እንዲግባቡ የሚያደርግልን አንድ ሴት ኦፍ ሩል ነው ማለት ነው። The functions of network management protocol including of the following. መጀመሪያ connection. This protocol establish and maintain stable connection between different devices on the same network. በሴም በሆኑ ኔትወርኮች ላይ ስቴብል የሆነ ኮኔክሽንን ሊፈጥር ይችላል ማለት ነው። ስለዚህ አንዱ የፋንክሽን የኔትወርክ ፕሮቶኮል ወይም ደግሞ የፕሮቶኮል ፋንክሽኑ ኮኔክሽንን ሊፈጥር ይችላል። ሊንክ አግሪጌሽንን ሊፈጥር ይችላል። ሊንክ አግሪጌሽን የምንለው ሊንክ አግሪጌሽን ፕሮቶኮል አለውስ ዩ ቱ ኮምባይን መልቲፕል ኔትወርክን ምን ያደርጋል? ኮምባይን ያደርጋል። ኮኔክሽን ኢንቱ ዋን ሊንክ ቢትዊን ቱ ዲቫይስ፣ ሁለት ዲቫይሶች መልቲፕል የሆኑ
ኮምባይን ኔትወርክን መፍጠር ይችላል። this works to increase the strength of the connection and help sustain the connection should one of the link fails። ስለዚህ ሊንክ አግሪጌሽን የምንለው ነገር አንዱ ዲቫይስ ኮምባይን ከሆኑ መልቲፕል ኔትወርኮች ጋር ኮኔክት እንዲያደርግልን ያደርጋል ማለት ነው። ትራብል ሹቲንግ ሌላው ደግሞ የፕሮቶኮል አይነት ወይም ደግሞ የፕሮቶኮል ፋንክሽን ትራብል ሹት ያደርጋል ወይም ደግሞ ይጠግንልናል። የተበላሸን ፌል ያደረገን ነገር ያስተካክልልናል። ትራብል ሹቲንግ ፕሮቶኮል አለው ኔትወርክ አድሚኒስትሬተር ኔትወርክ አድሚኒስትሬተሩ አይደንቲፋይንግ ኦፍ ኢረርስ ኢረሩን ይለይና አፌክቲንግ ኦፍ ዘ ኔትወርክ ኔትወርኩን አፌክት ያደረገው ያለው ፕሮብለም ምንድነው አድሚኒስትሬተሩ ይለይና ኢቫሉዌት ዘ ኳሊቲ ኦፍ ዘ ኔትወርክ ኔትወርኩን የኔትወርክ ኳሊቲውን ኢቫሉዌት ያደርጋል። ኮኔክሽኑን ኢቫሉዌት ያደርጋል and determine how administrator can fix any issues ማንኛውንም ኢሹ ማንኛውንም ችግር ፕሮብለም ምን እንዲያደርግ ዲተርማይን እንዲያደርግ ያስችለዋል ማለት ነው አድሚኒስትሬተሩ። ስለዚህ የፕሮቶኮል አንዱ ጥቅሙ ፈንክሽኑ ትራብል ሹቲንግ ልንል እንችላለን። ሴኩሪቲ ፕሮቶኮልስ ኦልሶ ኮልድ ክሪፕቶግራፊክ ፕሮቶኮል እነዚህ ለክሪፕቶ ፕሮቶኮል የምንጠቀማቸው ወይም ደግሞ ለሴኩሪቲ ፐርፐዝ የምንጠቀማቸው የፕሮቶኮል ታይፖች አሉ ማለት ነው። ስለዚህ ክሪፕቶ በምንገበያይ ጊዜ ወይም ደግሞ አሁን ላይ ካረንትሊ የምንገበያየው የማርኬት አይነት አንዱ ክሪፕቶ ማርኬት የምንለው ነው። በተለያዩ ግለሰቦች መካከል ክሪፕቶዎች ትራንስፈር በሚደረጉበት ጊዜ እነዛን ክሪፕቶ ትራንስፈር ስናደርግ ኮንትሮል የሚያደርጉ በፕሮቶኮል አማካኝነት ኮንትሮል የሚያደርግ አንድ ሰርቨር ሊኖር ይችላል፣ ፐርሰን ሊሆን ይችላል። ስለዚህ አንዱ የፕሮቶኮል ጥቅሙ ሴኩሪቲን ማረጋገጥ ነው ወይም ደግሞ ሴኩሪቲን ማስቻል ነው። work to ensure that networks in the data sent over it's protected from unauthorized user ስለዚህ unauthorized የሆነ ወይም ደግሞ ኔትወርኩ ማያቀው ፐርሰንስ ወደ እኛ ኔትወርክ ስር እንዳይገባ ምን ያደርጋል ማለት ነው ፕሮቴክት ያደርጋል ማለት ነው። ስለዚህ አንዱ ሴኩሪቲ ፕሮቶኮል የምንላቸው ፕሮቶኮሎች እነዚህን ስራዎች ይሰራሉ። unauthorized accessዎች unauthorized ፐርሰኖች ወደ እኛ ኔትወርክ ስር እንዳይገቡ። common function of security network protocol include the following ስለዚህ common የሆኑ ፋንክሽኖች ምንድናቸው? ኢንክሪፕሽን ሊያደርግ ይችላል። encryption means a protocol protect data in the secure areas by requiring user to input a secret key or password in order to access that information ስለዚህ እኛ የምንፈልገውን ዳታ ወይም ኢንፎርሜሽን ለሪሲቨሩ ሴንድ በምናደርግበት ጊዜ የኛን ዳታ ኢንክሪፕት ያደርግልንና ወዴት ይልካል ማለት ነው ወደ ሪሲቨሩ ይልካል። ከዛ በኋላ ሪሲቨሩ በፕሮቶኮል አማካኝነት ዲክሪፕት አድርጎ ያንን ፋይል አክሰስ ማድረግ ይችላል ማለት ነው። ሌላው ኢንቲቲ አውተንቲኬሽን ግለሰቡን ወይም ደግሞ ያ ፐርሰን ያ ግለሰብ ማን ነው የሚለውን ኢንቲቲ አውተንቲኬሽን ያደርጋል። ኢንቲቲ አውተንቲኬሽን ፕሮቶኮል create a system that require different device or users on a network to verify their identity before accessing of secure area ስለዚህ secure በሆኑ ኤሪያዎች ላይ ማንኛውም ፐርሰንስ ቬሪፋይ ያልሆነ ፐርሰንስ ገብቶ ሲስተማችንን ወይም ደግሞ ኔትወርካችንን እንዳይጠቀም ስለዚህ ኢንቲቲ አውተንቲኬት ያደርጋል። ግለሰቡን አውተንቲኬሽኑን ያረጋግጣል ማለት ነው። ማን ነው ይሄ ግለሰብ? ከዚህ ሰውዬ ግለሰብ በስተጀርባ ሬጂስተር የሆኑ ኢንፎርሜሽኖችን ቼክ ያደርግልናል። ስለዚህ አንዱ የፕሮቶኮል ጥቅም ነው ፈንክሽን ነው ማለት ነው። ሌላው ምንድነው? ትራንስፖርቴሽን ሴኩሪቲ ወይም ደግሞ የትራንስፖርቴሽን ፕሮቶኮሎች አሉ። ትራንስፖርቴሽን ሴኩሪቲ ፕሮቶኮል ፕሮቴክት ዳታ while it's transported from one network device to another ስለዚህ ከአንድ ኔትወርክ ዲቫይስ ወደ ሌላኛው ኔትወርክ ዲቫይስ የትራንስፖርቴሽን ሲስተምን ይሰራል ማለት ነው። ሌላው here are a few example of most commonly used network protocols ሞስትሊ የምንጠቀማቸው ፕሮቶኮል ታይፖች ሃይፐርቴክስት ትራንስፈር ፕሮቶኮል የምንለው ማለት ነው። this internet protocol defines how data is transmitted over the internet እንዴት ነው ዳታዎች በኢንተርኔት አማካኝነት ትራንስሚት ሊሆኑ የሚችሉት? and determines how web server የተለያዩ ሆም ፔጅ ይሆናሉ ወይም ደግሞ ዌብ ሰርቨሮች ይኖራሉ። ዌብሳይትን ሰርቨር የሚያደርጉ የዌብ ሰርቨሮች አሉ እና ወይም ደግሞ ብራውዘርን ኮንትሮል የሚያደርጉ ሰርቨሮች ይኖራሉ። ወይም ብራውዘር በምንላላክበት ጊዜ ያንን ብራውዘር እንድንላላክ ሊያስችለን የሚችለው ሃይፐርቴክስት ትራንስፈር ፕሮቶኮል ነው። should respond to commands የተለያዩ ኮማንዶችን ሪስፖንድ ያደርጋል። this protocol or it secures counterparts and HTTPS appears the beginning of various URL and web address online ስለዚህ ሃይፐርቴክስት ትራንስፈር ፕሮቶኮል የምንለው
አንድ ዳታ እንዴት ትራንስሚት ሊሆን ይችላል በኢንተርኔት አማካኝነት። ስለዚህ ወይም ኢንተርኔት ተጠቅመን ወደ አንድ ሪሲቨር ፋይላችንን ወይም ዳታችንን ትራንስፈር የምናደርግበት ጊዜ ይህንን ፕሮቶኮል እንጠቀማለን ማለት ነው። ሴኪዩር ሶኬት ሼል የምንለው ወይም ኤስኤስኤች ፕሮቶኮል የምንለው አንዱ የሚሰራልን ጥቅም ምንድነው? የሴኪዩሪቲ ስራ ነው ማለት ነው። ቅድም እንዳልነው ከፋንክሽኖቹ መካከል ከፕሮቶኮሎች ፋንክሽን መካከል አንዱ የሴኪዩሪቲን ስራ መስራት ነው ብለናል። ስለዚህ ይሄ ፕሮቶኮል ደግሞ የዛን ስራ ይሰራል። this protocol provides secure access to computer even if it's on an unsecured network። ስለዚህ unsecured የሆኑ ኔትወርኮችን ምን ያደርጋል ማለት ነው? አክሰስ እንዲያደርግ ወይም ኮምፒውተሮቹ እንዲፈቅዱላቸው አውተንቲኬሽናቸውን እየለዩ ሴኪዩሪቲውን የኔትወርኩን ሴኪዩሪቲ አይደንቲፋይ ያደረጉና ፕሮቴክት ያደርጋሉ ማለት ነው። SSH is particularly useful for network administrator። ስለዚህ SSH የምንለው ለኔትወርክ አድሚኒስትሬተር በጣም አስፈላጊ የሆነና who needs to manage different systems remotely የተለያዩ ሲስተሞችን ሪሞትሊ ሆነን እንድንጠቀም ወይም ደግሞ በዛ ቦታ ላይ ፕሬዘንት ሆነን ሳይሆን ሪሞትሊ ሆነን ያንን ኔትወርኩን አድሚኒስትር እንድናደርግ የሚያስችለን አንዱ የፕሮቶኮል ታይፕ ነው ማለት ነው። ሌላኛው ኤስኤምኤስ የምንለው ወይም ሾርት ሜሴጅ ሰርቪስ የምንለው ነገር ማለት ነው። this communication protocol was created to send and receive text message over cellular network። በሴሉላር ኔትወርክ አማካኝነት ወይም በዚህ በሴሉላር ኔትወርክ ላይ ሴንድ እና ሪሲቭ የምንደራረግበት አንዱ እንድናደርግ የሚያስችለን አንዱ የኔትወርክ ታይፕ ኤስኤምኤስ ነው ማለት ነው። ኤስኤምኤስ refers exclusively to text based message። ቴክስት ቤዝድ ሜሴጅ ነው የምንልከው ወይም ፒክቸር ሊሆን ይችላል ወይም ቪዲዮ ሊሆን ይችላል or other media required ሊሆን ይችላል። የተለያዩ መልቲ ሚዲያዎች ሊሆኑ ይችላሉ። ሜሴጂንግ ሰርቪስ an extension of ኤስኤምኤስ ፕሮቶኮል። ስለዚህ እነዚህን ኤስኤምኤስ ፕሮቶኮልን ተጠቅመን ነው ማለት ነው ምን የምናደርገው ሜሴጅን ሪሲቭ የምናደርገው ሴንድ የምናደርገው እኛ የምንጠቀመው የኤስኤምኤስ አጭር የጽሁፍ መልእክቶች ማለት ነው። ስለዚህ ፕሮቶኮል የምንለው ጀነራሊ ፕሮቶኮል አር ፋንዳሜንታል አስፔክት ኦፍ ዲጂታል ኮሚኒኬሽን። ፕሮቶኮል የምንለው ፋንዳሜንታል የሆነ አስፔክት ወይም ደግሞ መሰረታዊ የሆነ አስፔክት ነው። አዝ ዲክቴት ሃው ቱ ፎርማት ትራንስሚት ኤንድ ሪሲቭ ኦፍ ዳታ። ዳታውን እንዴት ፎርማት ማድረግ እንችላለን፣ ኢንክሪፕት ማድረግ እንችላለን፣ ትራንስሚት ማድረግ እንችላለን፣ ሪሲቭ ማድረግ እንዴት እንችላለን የሚለውን ፋንዳሜንታል የሆነ አስፔክትን የያዘ ነው ፕሮቶኮል የምንለው። they are a set of rules that determines how the data will be transmitted over the network። ዳታዎች እንዴት ነው ትራንስሚት መሆን የሚችሉ በኔትወርክ ላይ ማለት ነው ወይም ደግሞ በኢንተርኔት ላይ። it can also be defined as a communication standard followed by two key parties sender and receiver። ስለዚህ ሁለት ኪ የሆኑ ፓርቲዎች ይኖራሉ ማለት ነው። የግድ ፕሮቶኮሉን ስንጠቀም ሰርቨሩ ለክላይንቱ የሚልከው የሆነ ሜሴጅ ይኖራል። ያ ሜሴጅ ደግሞ ምን አይነት ፕሮቶኮልን ተጠቅሞ ነው መላክና መቀበል የሚችለው? in a computer network to communicate with each others it specifies what types of data can be transmitted። ምን አይነት ዳታ ነው ትራንስሚት ማድረግ የምንችለው? what commands are used to send and receive data። ዳታውን በምንጠቀምበት ጊዜ ሪሲቭ እና ሴንድ በምናደርግበት ጊዜ የምንጠቀመው ኮማንድ ታይፖች ምንድን ናቸው? and how data transfer are confirmed። ዳታው ትራንስፈር መሆኑን ኮንፊርም እናደርግበት እንዴት ነው? ስለዚህ ስፔሲፋይ የሆኑ ምኖች ይኖራሉ ማለት ነው። የተለያዩ ስራዎች ይኖራሉ ማለት ነው። how to implement of network protocol። ኔትወርክ ፕሮቶኮሎችን ደግሞ ኢምፕሊመንት በምናደርግበት ጊዜ ወደ መሬት ላይ በምናወርድበት ጊዜ በምንጠቀምበት ጊዜ እንዴት ነው የምናደርገው? in order for network protocol to works ኔትወርክ ፕሮቶኮሎችን ወደ ስራ ላይ ለማድረግ they must be coded within software። ስለዚህ የግድ በሶፍትዌር ኮድድ መደረግ አለባቸው መቀየር አለባቸው። either as a part of computer operating systems ወይም በኦፕሬቲንግ ሲስተሞች ሊሆን ይችላል or an applications በአፕሊኬሽን ታይፖች ሊሆኑ ይችላሉ እነዛ ፕሮቶኮሎች or implemented within the computer hardware ወይም ደግሞ በኮምፒውተር በራሳቸው ላይ በሃርድዌራቸው ላይ ተጭኖ የመጣ ኢንስቶል የተደረገ ፕሮቶኮል ሊሆን ይችላል። most modern operating systems possess built-in software service that are prepared to implement some network protocols። የተለያዩ ኔትወርክ ፕሮቶኮሎችን ቢውልት ማድረግ እንችላለን በእነዚህ ሶፍትዌሮች ላይ መጫን እንችላለን። ስለዚህ ፕሮቶኮሎች በተለያዩ ሁኔታዎች ኢምፕሊመንት ይደረጋሉ ማለት ነው። የመጀመሪያው በኦፕሬቲንግ ሲስተም በአፕሊኬሽን ላይ በሃርድዌር ላይ እንዲሁም ደግሞ በራሱ በሶፍትዌር ተጭኖ የሚመጡ ፕሮቶኮሎች አሉ። such as ዌብ ሰርቨር የምንለው ነገር are designed with software libraries። እነዚህ ዌብ ሰርቨሮች ዲዛይን የተደረጉት በሶፍትዌር ላይብራሪ ነው that support the protocol necessary for application to functions። አፕሊኬሽኖች ፋንክሽን እንዲያደርጉ የሚያስችላቸው አንዱ ፕሮቶኮል ነው። in addition to TCP/IP የምንለው መሰረታዊ ወይም ደግሞ አስፈላጊው የፕሮቶኮል ታይፕ ወይም ደግሞ ኢንፎርሜሽንን በምንላላክበት ጊዜ የግድ TCP መጠቀም አለብን። ኔትወርኩን ወይም ደግሞ ዳታውን ሴግመንት ያደርጋል ሪያዘምብል ያደርጋል
ሰባቱን ኦሳይ ሪፈረንስ ሞዴል በምናይበት ጊዜ ዋነኛውን ትልቁን ኪ ፖይንት ወይም ደግሞ ትልቁን ሚና የሚጫወተው ማን ነው? ቲሲፒ ወይም ደግሞ ቲሲፒ/አይፒ ፕሮቶኮል የምንለው ማለት ነው። ኤንድ ራውቲንግ ፕሮቶኮል ሳፖርትስ ኢምፕሊመንትድ ኢን ዳይሬክት ሃርድዌር ፎር ኢንሃንስድ ኦፍ ፐርፎርማንስ ዳይሬክትሊ ወደ ሃርድዌሮች ኢምፕሊመንት ሊደረጉ ይችላሉ ማለት ነው። ዌንኤቨር ኤ ኒው ፕሮቶኮል ኢዝ ኢምፕሊመንትድ አዲስ ፕሮቶኮሎች ኢምፕሊመንት በሚደረጉበት ጊዜ it is added to protocol sites. This organization of protocol site is considered to be monolithic since all protocol are stored in the same address and built on top of one another. ስለዚህ ፕሮቶኮሎች በተለያዩ ሁኔታዎች ላይ ኢምፕሊመንት ይደረጋሉ። እነዛ ኢምፕሊመንቶች ደግሞ በኦርጋናይዜሽኖች ሊሆን ይችላል። ዲስ ኦርጋናይዜሽን ኦፍ ፕሮቶኮል ሳይቶች ይኖራቸዋል። እነሱ ፕሮፕሪተሪ እና ስታንዳርድ የሚባሉ ፕሮቶኮል ታይፖች አሉ። ስለዚህ ለግድ ፕራይቬትሊ የምንጠቀመው ፕሮቶኮል ታይፖች አሉ። እንዲሁም ደግሞ ኦርጋናይዜሽኖች ብቻ ፐብሊካሊ የምንጠቀመው ፕሮቶኮል እና ፕራይቬትሊ የምንጠቀመው ፕሮቶኮል ታይፕ አለ ማለት ነው። ስለዚህ እንደዚህ ካልን ሌላው ደግሞ ምንድነው ሌቭል ኦፍ ፕሮቶኮልስ ወይም ደግሞ የፕሮቶኮል ሌቭሎቹ ምንድን ናቸው? የመጀመሪያው the first one of the three main level of protocol hardware level protocol የምንለው ነገር ነው። In this level, the protocol enables the hardware device to connect and communicate with each other for various purposes. ይሄ ፕሮቶኮል ሃርድዌር ዲቫይሶች ኮኔክት እንዲያደርጉና ኮሚኒኬት እንዲያደርጉ በቫሪየስ በሆኑ ፐርፐዞች ወይም በተለያዩ ፐርፐዞች ኮሚኒኬት እንዲያደርጉ የሚያስችላቸው ፕሮቶኮል ነው። ስለዚህ በሃርድዌር ሌቭል ላይ ያለ ፕሮቶኮል ነው ማለት ነው። ሶፍትዌር ሌቭል ላይ ያለ ፕሮቶኮል in the software level the protocol enable different software to connect and communicate with each other to work collaboratively. ያ ሶፍትዌር በዛ ሶፍትዌር ሌቭል ደረጃ ኮሚኒኬት የሚደራረጉ የፕሮቶኮል ታይፖች ወይም ደግሞ የፕሮቶኮል ታይፕ በሶፍትዌር ሌቭል ላይ ያለ ሶፍትዌር ሌቭል ፕሮቶኮል እንለዋለን። ኮላቦሬቲቭሊ ወርክን ለመስራት ከፈለጉ አፕሊኬሽን ሌቭል በአፕሊኬሽን ሌቭል ላይ ያሉ ደግሞ ፕሮቶኮሎች አሉ። in this level the protocol enables the application program to connect and communicate with each other for various purposes. በአፕሊኬሽን ላይ ዲፔንድ ሆኖ የሚሰሩ የተለያዩ አፕሊኬሽን ሌቭል ፕሮቶኮሎች አሉ ማለት ነው። ስለዚህ ታይፕስ ኦፍ ፕሮቶኮል ሌላው ደግሞ ቅድም እንዳልነው የፕሮቶኮል ታይፖች ይኖራሉ ማለት ነው። ፕሮቶኮል ታይፕ የምንለው በሁለት ልንከፍለው እንችላለን። ስታንዳርድ ፕሮቶኮል እና ፕሮፕሪታሪ ፕሮቶኮል የምንለው ነገር ማለት ነው። ስለዚህ ስታንዳርድ ፕሮቶኮል ስንል ስታንዳርድ ፕሮቶኮል is a mandated protocol for all device. It supports multiple device and acts as a standard. ስለዚህ ስታንዳርድ የምንለው ማንዴትድ የሆነ ፕሮቶኮል ነው ማለት ነው። ስለዚህ ፐብሊካሊ አቫይለብል የሆነ ማለት ነው። ፐብሊካሊ ማንም ሰው መጠቀም የሚችለው ምንም አይነት ገንዘብ መክፈል የማንችለው የፕሮቶኮል ታይፕ ስታንዳርድ የሆኑ ፕሮቶኮል ናቸው ማለት ነው። ስታንዳርድ ፕሮቶኮል አር ኖት ቬንደር ስፔሲፊክ። ስለዚህ እያንዳንዱ ሻጮች ኦርጋናይዜሽኖች ለምን ለከስተመር ወይም ለክላይንት ሳይሸጡ በነፃ የምናገኘው የፕሮቶኮል ታይፕ ስታንዳርድ ፕሮቶኮል ታይፕ እንለዋለን። they are not specific to particularly company or organizations. የትኛውም ስፔሲፊክ የሆነ ፓርቲኩላር ካምፓኒ ሳይኖርና ኦርጋናይዜሽን ሳይኖር ማለት ነው። they are developed by a group of experts from different organization. የተለያዩ ዴቨሎፕ ያደረጉት እነዚህን ፕሮቶኮሎች እነማን ናቸው? ኤክስፐርት የሆኑና የተለያዩ ድርጅቶች ናቸው ማለት ነው። ስለዚህ these protocols are publicly available የሆነ በጣም የሚመችና ማንም ሰው አክሰስ ሊያደርገው የሚችለው የፕሮቶኮል ታይፕ ነው። and we need not pay for them. ስለዚህ ምንም አይነት ክፍያ ማንከፍለው የፕሮቶኮል ታይፕ ነው። some of the example of standard protocol የምንለው FTP ፕሮቶኮል፣ DNS ዶሜን ኔም ሰርቪስ ፕሮቶኮል የምንላቸው፣ DHCP የምንላቸው ዶሜን host configuration protocols, SMTP simple mail transfer protocol, telnet protocol and TFTP protocol transfer file transmission protocol የምንላቸው የተለያዩ እነዚህ ፕሮቶኮሎች ምንድናቸው? ስታንዳርድ የሆኑ በነፃ የምናገኛቸው አክሰስ የምናደርጋቸው ፐብሊካሊ ቬሪፋይ የተደረጉ ፕሮቶኮል ታይፖች ናቸው። ስለዚህ ፕሮፕሪታሪ ፕሮቶኮል የምንለው የፕሮቶኮል ታይፕ ደግሞ are developed by individual organizations. ኢንዲቪዥዋል የሆኑ ኦርጋናይዜሽኖች ናቸው for their specific device ስፔሲፊክ የሆኑ ዲቫይሶች ላይ ሊሰራ የሚችል የአንድ የፕሮቶኮል ታይፕ ነው። we have to take permission from the organization if we want to use their protocol. ስለዚህ በአንድ ስፔሲፊክ በሆነ ኮምፒውተር ላይ ወይም ደግሞ በአንድ
ስፔሲፊክ በሆነ ዲቫይስ ላይ ብቻ ነው ያ ፕሮቶኮል ሊሰራ የሚችለው። ያ ፕሮቶኮል ደግሞ ገንዘብ ያስከፍለናል። እንደቀላሉ ማግኘት አንችልም፣ ዳውንሎድ ማድረግ አንችልም። የተለያየ ነገር አክሰስ ማድረግ በምንፈልግበት ጊዜ የግድ አውተንቲኬሽን ጥያቄ ይጠይቀናል። ያ አውተንቲኬሽን ደግሞ ልናልፍ የምንችለው ምን ሲሆን ነው ማለት ነው? ለዛ ፕሮቶኮል ተገቢውን የሆነ ክፍያ ስንከፍል ማለት ነው። ኢት ኢዝ ኖት ስታንዳርድ ፕሮቶኮል ኤንድ ኢት ሰፖርት ኦንሊ ስፔሲፊክ ዲቫይስ። ስፔሲፊክ የሆኑ ዲቫይሶች ላይ ነው የሚሰራው። ዊ ሜይ ሃቭ ቱ ፔይ ፎር ዚስ ፕሮቶኮልስ። ልንከፍል እንችላለን ለእነዚህ ፕሮቶኮሎች። ሳም ኦፍ ዚ ኤግዛምፕል ኦፍ ፕሮፐሪቲ ፕሮቶኮል የምንላቸው ኢንተርኔት ሜሴጅ የምንለው ወይም አፕል ቶክ የምንለው የፕሮቶኮል ታይፕ ነው ማለት ነው። ስለዚህ እንደዚህ ካለን ደግሞ በኔክስት ቪዲዮ ላይ ስለ ኪ ኤለመንትስ ኦፍ ፕሮቶኮል ወይም ደግሞ የፕሮቶኮል አስፈላጊ የሆኑ ኪ ፕሮቶኮሎች እነማን ናቸው የሚለውን በኔክስት ቪዲዮ ላይ እናያለን ማለት ነው።